ቤተሰብ የዛሬ ቪዲዮን ትንሽ ለኔ ስሜታዊ ያደረገኝ ቪዲዮ ነው። ስለዚህ እስከ መጨረሻ ቪዲዮን አዳምጡት። ቤተሰብ እስከ መጨረሻ ቪዲዮን አዳምጡት። ምላሽ መሰላችሁ እስከ መጨረሻ ቪዲዮን አዳምጡትና ሼር አድርጉልኝ። ላይክ አድርጉ። ላይክ ሼር ስታደርጉ ለሰዎች ይደርሳል እና ለወልደ ጊዮርጊስ አድርሱልኝ ከተቻላችሁ። ሰው የሆናችሁ ብቻ እውነት ሰው የሆናችሁ ብቻ ኢትዮጵያዊ የሆናችሁ ብቻ በቃ ይሄን አላ እስከ መጨረሻ ቪዲዮን አዳምጡና ከዛ ተረዱኛላችሁ ብዬ አስባለሁ። ወድጀር አይደለም ያው ሰው ናችሁና ለሰው ታስባላችሁ እና ያ ነገር ነው። እሺ ሰው ስለሆንኩ ስለ ሰው አስባለሁ። ስለዚህ ሁላችሁም ተባበሩኝ። እሺ አመሰግናለሁ ሁላችሁም። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ብያለሁ። በያላችሁበት ያለም ዳርቻ ሁሉ ሰላማችሁ በዝት ይበልልኝ። ለማታውቁኝ ሰው ብርቱካን 5 ቲዩብ ነኝ። ብርቱካን 5 ቲዩብ እባላለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሆኑ። ዛሬ ሄዲያ በጣም ይሄን ሰሞን ጠፍቻለሁኝ። የጠፋሁበት ምክንያት የሆነ አንዳንድ ምክንያቶች አሉ እና ለዛ ነው የጠፋሁት። ቪዲዮ እየሰራሁላችሁ አይደለም በዚህ ሰሞን ቤተሰቦቼ። እና ዛሬ ሄደ ስመጣ አንድ ነገር ላስቸግራችሁ ፈልጌ ነው የመጣሁት ቤተሰብ። ማለት ለሰው ልጅ ሰው መሆን ብቻ ሰው ለመርዳት ሰው መሆን ብቻ በቂ ነው ማለት ነው። ማለት ልትተባበሩኝ በቃ ይቅርታ ጋር ተባበሩኝ። ይሄንን ቪዲዮ ሼር አድርጉልኝ በፈጠራችሁ አምላክ ማለት ነው። እና በቃ በተቻላችሁ አቅም ይሄን ፎቶን በመታወት መልኩ ማለት ነው። ይሄን ፎቶን በመታወት መልኩ ይሄ ልጅ በጣም ተቸግሮና ችግር ውስጥ ነው ያለው። ከዚህ ችግር ውስጥ ደግሞ መውጣት ይፈልጋልና እንደማንኛውም ሰው ሄዶ ሰርቶ መለወጥ ይፈልጋል። ያለው አሁን በጣም በችግር ውስጥ ነው እና ህይወቱን እንዲያጠፋ ፈልጎ ነበረ በዛ አጋጣሚ ማለት ነው። ማለት አዎ ታለው አንፃር ማለት እግዚአብሔርን ነው የምላችሁና በቃ እኔ በጣም ነው የሰው ጭንቀት በጣም ያስጨንቀኛል። ማለት ይሄን የመሰለ ልጅ ወጣት እንግዲህ ህይወቱን ማጥፋት ማለት በጣም ይከብዳል እና አንድ ነገር ምን ልላችሁ መሰላችሁ? እንጋጫናችሁ ለወልደ ጊዮርጊስ አድርሱልኝ። በቃ የተሻላችሁ ካላችሁ ደግሞ የምታውቁት ሰው ታላችሁ በሰዎቻችሁ ምናምን ምን ልበላችሁ የተቻላችሁ ሰው በሰዎቻችሁ የስራ እንደዚህ ወንድ የሚያሰሩ ካሉ ማለት ሹፍርናም ቢሆን እዛ ሄዱ ሹፍርና መስራት ይችላል። ገባችሁ? ማለት ሰው መተዋወቅ በጣም ይከብዳል። ገባችሁ? ያኔ ተው አሁን እኔ በጣፋ ወይንስ በሞት ታዝናናችሁ ታለቅሳላችሁ። ልክ እኔ አሁን የማያስቸግራችሁን በቁም ይርዱኝ ማለት ነው። ገባችሁ? በቁሜ አሁን እኔም በቁሜ ቀበሩኝ ማለት ነው። በቃ ይሄን ልጅ ተባብረን በቃ ያሰበበት ቦታ እናደርሰው ማለት ነው። ለወልደ ጊዮርጊስ አድርሱልኝ። በቃ ለወልደ ጊዮርጊስ ወንድሜ እንግዲህ ይሄ ልጅ ያገር ልጅ ነው። ሆሶ አንተ እንኳን የዘር ምናምን ባህል የለብህም የዘር የለብህም። ነገር ግን ሆኖም ይህ ልጅ ያገር ልጅ ነው እና ወልደ ጊዮርጊስ ወንድሜ ከቻልክ ይሄንን ልጅ ወደ አንተ ብታስመጣው እና በዛ ስራ በቃ የምፈልገውን ስራ መስራት ይችላል። እሱ የአይምሮ በጣም ስነ ምግባር ያለው ልጅ ስነ ምግባሩ በጣም ጥሩ ልጅ ነው። ስነ ምግባሩ ነው በጣም ተሰው የሚኖር የሚተዳደር ሁሉን ያሳልፈው የሚኖር ነውና ይሄን ልጅ በቃ ለወልደ ጊዮርጊስ አድርሱልኝ። እውነቴን ነው የምላችሁ በእግዚአብሔር እላችኋለሁ። በእግዚአብሔር በቃ ሁላችሁም የምወዱኝ ለኔ የምታስቡ በቃ እኔ ተጨንቄ ነው ወደ እናንተ የመጣሁት። ባዘውኝ ማለት ላለቅስ ፈልጌ ሳይሆን
ቢሆንስ ብላችሁ የምታስቡት ነገር አለ። ቢሆንስ ብላችሁ የምታስቡት ነገር ያኔ እንዲያስለቅሳችሁ ይችላል። ገባችሁ ቤተሰብ? እኔን የምወዱ ሁላችሁም ማለት ነው ይህም ቪዲዮን ሸር በማድረግ ተባበሩኝ። በቃ ይህን ሸር አድርጉት ለሰዎች ድረስ ማለት ነው። በቃ ገባችሁ? ይሄን በቃ ማስወሰድ የምትፈልጉ እናንተ ቻንስ ያላችሁ ሰዎች ካላችሁ ደግሞ በውስጥ ነው በውስጥ አውሩኝ፣ በውስጥ አውሩኝ። ኮሜንት ላይ ያስቀምጡልኝ፣ ኮሜንት ላይ ያስቀምጡልኝ። እሱን ማስወሰድ የምትፈልጉ ማለት ነው የምትችሉ በቃ ቤትም ሀገር ይሁን የትም ሀገር ይሁን ማለት እሱ ሄዶ በግመል ምናምን መጠበቅ ሳይሆን ያኔ ተግመል እረኝነት ምናምን ሳይሆን ያኔ ሌሎች ስራዎች ብዙ ስራዎች አሉ እየመሰሩ በቤት ውስጥ በጣም ስነ ምግባር ያለው ልጅ ነው። እግዚአብሔርን እምላችሁ ማርያም በጣም ጠባው ጥሩ ልጅ ነው። ከሰው የሚኖር ነው። ከሰው ጋር ተላምዶ በቃ ብዙ ቻሌንጆችን አሳልፎ የሚኖር ሰው ነው እና ቤተሰብ ያው ላለቅስ ፈልግ ሳይሆን አይታችሁት ያንን ሰው አይታችሁት ነገ እኮ ይሄን ሰው አጣዋለሁ ብላችሁ ስታስቡ ይከብዳል ትንሽና ያ ነገር ነው ትንሽ እንትን ያለኝ። አሁን ይሄን ነው አልላችሁም፣ እያንዳንዱ ዝርዝሬ ነግራችሁ ነበረ። ነገር ግን ዝርዝሬ ስለማልነግራችሁ ነው። እሱ በጣም ከባድ ውስጥ ነው ያለው። ስለዚህ እናንተ ደግሞ በቃ እሱ ሬዲ ሆኖ ይጠብቃችኋል ማለት ነው። ዛሬ ነገ አይልም። በቃ ዛሬ ነገ አይልም ለመሄድ ማለት ነው። ገባችሁ? ዛሬ ነገ አይልም እና በቃ በአሰሪዎቻችሁ ሰዎቻችሁ ከፈለጉ በቃ ማለት ሹፍርና ተዚህ ሄዶ መሾፈር ይችላል። ብዙ ሀገር ላይ እኮ ሹፍርና መስራት ይችላል። እና ወልደው ጎልስ ደግሞ አድርሱልኝ። በቃ ቢያንስ እሱ እኮ እንኳን አይደለም ለሰው ሰጥቼ ብበት ነው አያልቅብኝም ገንዘብ ያለ ሰው ነው። ነገር ግን ይሄ ለገንዘቡ ብቻ ምን ልበላችሁ እንደዛ የሚል ሰው ነው። ግን ይሄን ደግሞ አንድ ሰው አውጥቶ ስራ ማስያዝ ያቅተው ከምር ያን ሰው ግን አሁን ያን ሰው ባታውቁት መልካም ነገር ነው። በቃ አላ ባታውቁት ስነ ምግባሩ ምናምን ባታውቁ ደስ ይላል። ግን ስነ ምግባሩ ምናምን ስታውቁት ያኔ ያሳዝናችኋል። ከምሬ ነው የምላችሁ። ነገ ይሄን ሰው አጣዋለሁ በቃ ይሄን ሰው አላገኘውም ብላችሁ ስታስቡ አንድ ሰው ግን የትም ሀገር የትም ሆኖ በቃ አላ የትም ሆኖ የትም ሀገር ተደስቶ ሲኖር በጣም ደስ ይላል። ግን ሰውን ተከፍቶ ማየት በጣም ይከብዳል። በቃ ቤተሰቦች እኔን የምወዱ ሁሉ ማለት ነው እኔን የምወዱ ሁላችሁም ማለት ነው በቃ ለኔ ጊዜ አላችሁ፣ ሁላችሁም ለኔ ጊዜ አላችሁ። ስለዚህ በቃ ይሄን ልጅ ውሰዱት። በቃ እሱ በቃ ያኔ የዚህ ጋር በድህነት ነው ያለው። በቃ በድህነት በቃ ራሱንም ሊያጠፋ ነበረ። ገባችሁ? ውሰዱት። ፓስፖርት አለው። በቃ ውሰዱት። ታገር አውጡት። ለወልደ ጊዮርጊስ አድርሱልኝ። በቃ ሼር አድርጉ፣ ሼር ላይክ አድርጉት። እየቆራረጣችሁ ቪዲዮን ሼር አድርጉ። ለወልደ ጊዮርጊስ አድርሱልኝ ማለት ነው። አምራ እውነቴን ነው ማለት ለወልደ ጊዮርጊስ አድርሱልኝ። ማርያምን በጣም ያሳዝናል። እኔ ብቻ ምን ልበላችሁ በጣም ያኔንም ጠፍቻለሁ። ግን ያኔ አላ እየደበረኝ ብዙ ነገሮች አሉ፣ ብዙ የሚሰማችሁ ነገሮች አሉ ሰዎች። እኔ ግን ባዘው በጣም እየዋሰው ነኝ እውነት። የሰዎች ህመማቸው በቃላ የሰዎችን እንደዚህ ነገር ይሄን ሰው አጣዋለሁ ብላችሁ ስታስቡ በማይረባ ነገር ሰውን ስታጡት በማይረባ ነገር ሰው ሞቶ ስታው በጣም ይከብዳል ማለት። እኔ ብቻ ይሄን ነው ብዬ መናገር። አቤት እሺ፣ አመሰግናለሁ። እና ቤተሰብ የዛሬ የነበረን ቪዲዮ ይሄን ይመስላል። ያው እኔ ያለቅስኩባችሁ ተጨንቄ ተጠብቤ የሆነ አላ ብቻዬን አስቤ ነው ወደ እናንተ የመጣሁት ማለት ነው። ገባችሁ?
ያኔ እኔ ምንም የማደርገው ነገር ስለሌለ ነው። እዚጋ እኔ የምችለው የማደርገው ቢሆን አደርግለት ነበረ ማለት ህይወቱን ተሚያጠፋ ያንስ በቃ አላ ህይወቱን ተሚያጠፋ በችግር ምክንያት ህይወቱን ስለሚያጠፋ እኔ በቃ አላ ቢቻለኝ ይረዳው ነበረ። ግን እኔ ደግሞ ኢትዮጵያ ነው ያለሁት። ገባችሁ? እኔ እሱን ችግር መፈንቀል አልችልም። የትበት ወይ በጥቃቅን ነገሮች ልረዳው እችላለሁ እንጂ የእሱን ሞር ህይወት መቀየር አልችልም፣ ልረዳው አልችልም። ገባችሁ? እና ስላላቀስኩባችሁ ቤተሰቦች ይቅርታ። በጣም ስለተጨነኩ ነው፣ ስላሳስበኝ ነው፣ የሰው ህመም ስለሚያመኝ ነው። ደግሞ እናንተ ሁሉ ነገሬ ናቸው። ገባችሁ? በምን ልግለጽላችሁ? ሁሉ ነገሬ ስከፋ የምትከፉ፣ ስደሰት የምትደሰቱ፣ የኔን ስኬታማ የምትመኙ ብርቱካን እየዋሰው ነሽ፣ ነገ አንቺ ትልቅ ቦታ ትደርሻለሽ የምትሉኝ ውድ ቤተሰቦቼ፣ እኔም የምወዳችሁ የማከብራችሁ ቤተሰቦቼ ናችሁ እና በቃ ዛሬ በቃ